በኢትዮጵያ ሰማይ ላይ አሞራዎች ተጋፍተው ሲበሩ ያየናቸው የጦር ጄቶች መጪው ጊዜ ምን እንደሚመስል በአግባቡ የሚጠቁሙ ናቸው። ዘመናዊና ውድ የሚባሉ የጦር ጄቶች ሸመታ ላይ የገባች ኢትዮጵያ በቅርቡ የቱርክ የመጨረሻ የድሮን ቴክኖሎጂ ውጤት የሆነውን የባይራክታር አካንቺ መግዛቷን አሳውቃለች። በዓለም ላይ ከአምራቿ ቱርክ፣ ፓኪስታን በመቀጠል በሶስተኛ ደረጃ ድሮኑን የታጠቀች ኢትዮጵያ አሁን ላይ ከተቀበለቻቸው ድሮኖች በተጨማሪ ሌሎች እንደሚታከሉበትም ተነግሯል። ሱ-30 ኢትዮጵያ በቅርብ ዓመታት ውስጥ ሌላኛው ርክክብ የተደረገበት አውሮፕላን ነው። ሩሲያ በዩክሬን ጦርነት ላይ በስፋት የተጠቀመችውና ስለ ውጊያ አቅሙ በብዙ የተነገረለት ሱ-30 አየር ኃይሉ መታጠቁን አስታውቋል። እኚህ ዘመናዊ የጦር ጄቶች ግዥንና የውጊያ አቅሞችን በተመለከተ በርካቶች እየተነጋገሩበት ይገኛሉ። በኤርትራ በኩል ዘገባዎች ምንም አይነት ድሮን የላቱም ቢሉም የገዢው ህዝባዊ ግንባር ለፍትህና ለዲሞክራሲ ህግ ደፍ ፕሮፓጋንዲስቶች ግን አገራቸው ዘመናዊ የድሮን ቴክኖሎጂ መታጠቋን ይገልጻሉ። የወታደራዊ መረጃ ነፍናፊዎች ግን ኤርትራ ከኢትዮጵያ ጋር ከሚያዋስናት ድንበር ላይ ተከለችው ጸረ ድሮን ውጪ ይህ ነው የሚባል ስሙ ከፍ ያለ ደረጃው የላቀ የድሮን ጄቶችን አልታጠቀችም ሲሉ ይናገራሉ። በመሆኑም ሆርን ቪው የኢትዮጵያ የአየር ኃይል የማደራጀት የጦር ጄት ግዢዎችንና የጄቶችን የውጊያ አቅም በተመለከተ እንዲቃኝቶታል። በርካታ የአፍሪካ አህጉር ሀገራት ባይራክታር ቱቢቱ ድሮኖችን ገዝተውታል። ይህ ድሮን በሰሜን ኢትዮጵያ በነበረው ጦርነት ላይ የኢትዮጵያ መንግስት በስፋት መጠቀሙ የሚታወስ ነው። ከ5 እስከ 6 ሚሊዮን ዶላር የሚወጣበት ይህ ድሮን በአየር ላይ እስከ 150 ኪሎ ሜትር ድረስ መብረር ይችላል። በሌላ በኩል ግን ባይራክታር አካንቺ በአየር ላይ 5500 ኪሎ ሜትር መብረር ሲችል በዋጋ ከባይራክታር ቱቢቱ በ4 እጥፍ ይበልጣል። በዚህም የአንዱ ዋጋ ከ20 ሚሊዮን ዶላር በላይ ወጪ እንደሚወጣ በትም ተነግሯል። እንደ ወታደራዊ ተንታኞች ገለጻ ከሆነ የድሮን ኢትዮጵያን ጨምሮ በዓለም ላይ በስፋት ጥቅም ላይ የዋለው ባይራክታር ቱቢቱን ተከትሎ ተሻሽሎ የተሰራ ነው። አምራቹ ባይራክታር እንደሚለው አካንቺ የተባለው ሰው አልባ አውሮፕላን ተዋጊ ጀቶች መፈጸም የሚችሉትን መከወን ይችላል። ሰው አልባ አውሮፕላኑ ከሰማይ ላይ ሆኖ በምድር ላይ ያለ ኢላማን ከመምታቱ በተጨማሪ በአየር ላይ ውጊያ፣ አየር ላይ ሆኖ አየር ላይ ያለ ኢላማን የመምታት ብቃት አለው። ከባህር ጠለል በላይ 14 ኪሎ ሜትር ከፍታ ላይ መብረር የሚችለው ይህ ድሮን እስከ 24 ሰዓት ያለማቋረጥ አየር ላይ ከመቆየቱ በተጨማሪ እስከ 370 ኪሎ ሜትር በሰዓት ይከንፋል። ባይራክታር ከሚያመርታቸው ሰው አልባ አውሮፕላኖች መካከል አካንቺ ትልቁና የመጨረሻው ምርቱ ነው። ኢትዮጵያ በሰው አልባ አውሮፕላን ግዢ ከቱርክና ከድሮን አምራቹ ዋና ስራ አስፈጻሚ ጋር መልካም የሚባል ግንኙነት እንዳላት ይታወቃል። ኢትዮጵያ በሰሜን ኢትዮጵያው ጦርነት የቱርኩ ባይራክታር ቱቢቱ ድሮንን ጨምሮ ሰው አልባ አውሮፕላኖችን በትግራይ አማጽያን ላይ መጠቀሟ የኃይል ሚዛን ለውጥ ማምጣቱ እሙን ነው። በቅርቡ ኢትዮጵያ መከላከያ ኃይል 88ኛ ዓመት የመስረታ በዓሉን ባከበረበት ወቅት ለድሮን አምራቹ ኩባንያ ባይራክታር ዋና ስራ አስኪያጅ ሃሉክ ባይራክታር የክብር ሜዳሊያ መሸለሟ ይታወሳል። ሌላኛው በሶቪየት ህብረት መመረት የጀመረው ሱሆይ ሱ-30 የጦር ጄት ባለፈው 3 አስርት ዓመታት ማሻሻያዎች እየተደረጉለት ጥቅም ላይ ሲውል ቆይቷል። ይህ በጦር ሜዳዎች ላይ በስፋት ጥቅም ላይ የዋለ አውሮፕላን በርካታ ማሻሻያዎች እየተደረገለት በመምጣቱ ምክንያት ከ30 ሚሊዮን በመነሳት ዛሬ ላይ 70 ሚሊዮን ዶላር ወጪን ይጠይቃል። ከዚህ በተጨማሪ አውሮፕላኑ ለአንድ ሰዓት የበረራ ጊዜ ከ10,000 እስከ 13,000 ዶላር ወጪ እንደሚደረግበት ነው የተነገረው። ይህ የጦር ጄት ልክ እንደ ሰው አልባ አውሮፕላኖች ሁሉ በተመሳሳይ ጊዜ በአየር ላይ የጠላት አውሮፕላንንና በምድር ላይ ያለ ኢላማውን በተመሳሳይ ጊዜ መምታት ይችላል። ሱ-30 የጦር ጄት የተፈበረከው በቀደመው ሱ-27 ዝርያው ላይ ተመስርቶ ነው። በአሁኑ ወቅትም ኢትዮጵያ አየር ኃይል ታጥቆት ከሚገኛቸው መካከል ሱ-27 እና ሩሲያ ሰራሽ ሚግ ጄቶች ተጠቃሽ ናቸው። ከአሜሪካ ሰራሹ ኤፍ-16 የጦር ጄት ጋር የሚነጻጸረው ሱ-30 ሁለት ሞተር ያሉት ሲሆን ሁለት አብራሪዎችን ይዞ በየትኛውም የአየር ሁኔታ ውስጥ ተልዕኮን እንዲወጣ ተደርጎ የተመረተ ነው። እነዚህ በጠላት ኃይል ላይ ከፍተኛ የበላይነትን የሚሰጡ ሱ-30 ጄቶች ከቀደምቶቹ የሱ ዝርያ ጄቶች ዋና መለያዎቹ መካከል አንዱ በቀላሉ መገለባበጥ መቻሉ ነው። ይህ ጄት
በስፋት ታጥቀው ከሚገኙ ሀገራት መካከል ሩሲያ ቀዳሚ ናት። እየተካሄደ ባለው በዩክሬን ጦርነት ላይ ሞስኮ ሱ-30 አውሮፕላኖችን በስፋት አሰማርታለች። ዩክሬን በዚህ ጦርነት ከርኪቭ ግዛት ውስጥ የሩሲያ ሱ-30 የጦር ጄቶች ጥቃት እንደፈጸሙባት በተደጋጋሚ መናገሯ ይታወሳል። በቅርቡ በጥቁር አንበሳ ተብሎ በተሰየመው 88ኛው የአየር ኃይል ምስረታ ላይ የቀረቡት የአየር ላይ ትርኢት ኤፍ-16 በኤምሬት አየር ኃይል አማካኝነት በኢትዮጵያ ሰማይ ስር ሲበር ተመልክተናል። በእርግጥ ኢትዮጵያ ኤፍ-16 ስለመታጠቋ መረጃዎች የሉም ወይም አልታጠቀችም። ይህ በኤምሬት የጦር የተመለከትነው ኤፍ-16 ፋልከን እየተባለ የሚጠራ አሜሪካ ሰራሽ ሆኖ እናገኘዋለን። በአየር ፍልሚያ ሚና ውስጥ የኤፍ-16 የመንቀሳቀስ ችሎታና የውጋ ራዲየስ ወደ አየር ፍልሚያ ለመግባት፣ ለመቆየት፣ ለመዋጋትና ለመመለስ የሚበርበት ርቀት ከሁሉም አስጊ ተዋጊ አውሮፕላኖች እንዳይበልጥ ያደርገዋል። በሁሉም የአየር ሁኔታዎች ውስጥ ኢላማዎችን ማግኘትና ዝቅተኛ የሚበሩ አውሮፕላኖችን በራዳር መሬት ውስጥ ማየትም ይችላል። ኤፍ-16 እና ኤፍ-16ኤፍ በገበያው ላይ ከ25 እስከ 30 ሚሊዮን ዶላር የሚወጣባቸው ሲሆን ኤፍ-16 ምርቶች እስከ 70 ሚሊዮን ዶላር ድረስ ወጪ እንደሚደረግባቸው ነው የተጠቆመው። ሌላው ከኤፍ-16 ተቀራራቢ ችሎታ ያለውና ኢትዮጵያ የታጠቀችው ሩሲያ ሰራሹ ሱ-27 ነው። በዓለም ገበያ ላይ እስከ 30 ሚሊዮን ዶላር የሚገኘው ይህ አውሮፕላን በውጊያ ቅልጥፍና ይደነቃል። እርግጥ ዋጋው ሲሰላ እስከ 70 ሚሊዮን ዶላር ከሚያወጣው የኤፍ-16 ይልቅ በግማሽ ይቀንሳል። ሌላው የፈረንሳይ ምርት የሆነው ሚራዥ 200 የአየር ጀትም ለአንዱ ከ23 እስከ 30 ሚሊዮን ዶላር የወጣበት መሆኑ ታውቋልም። እርግጥ አሜሪካ ያሻሸለችው ኤፍ-35 ተዋጊ ጄት 170 ሚሊዮን ዶላር እንደሚወጣበትም ይነገራል። እኚህ ውድ የሚባሉ የጦር መሳሪያ ግዢዎች የዘመናዊውን ዓለም ጦርነት ኢኮኖሚ እንደሚዋጋው በግልጽ ያሳዩ ሆኗል። ይህ የውጊያ ቴክኖሎጂዎችን ማዘመን ላይ ትኩረት ያደረገ ግዢዎች በቀጣይ ሊካሄድ ያለው ጦርነትን የሚጠቁም ነው ተብሎ ተጠብቋል። ይህ አየር ኃይሉን የማጠናከር ዘመቻ ኢትዮጵያ በቀጠና የገባችበትን እሰጥ አገባ ለመወጣት በጫና የገባችበት እውነታን የሚሉ ሀሳቦች በስፋት እየተንሸራሸሩ ይገኛሉ። ሀገራት በአሜሪካ የትራምፕ መምጣት በኋላ ከዚያ ባሻገርም የአሜሪካ ኃይልን የሚገዳደሩ ኃይሎች በየቦታው መነሳታቸውን ተከትሎ ራሳቸውን በጦር የማጠናከር ዘመቻ ውስጥ ገብተዋል። በዚህ ቀጠናዊ ትኩሳቶች ላይ ዘው ብሎ መግባት በአንድ ሀገር ጦርነት የበርካታ ሀገራት ተሳትፎ በብዛት እንድንመለከቱ አድርጓል። ራስን በጦር ኃይል ማደራጀት ጥሩ ሆኖ ሳለ ለህብረትና ለአንድነት ሀገራት በጋራ ሊቆሙ እንደሚገባ በርካታ የፖለቲካ ተንታኞች ያሳስባሉ። የአፍሪካ ቀንድም ከግጭትና ውጥረት ይልቅ ትብብርና ኢኮኖሚ አንድነት በእጅጉ ያስፈልገዋል።